ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተም ይጠቅማችኋል። ከነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራርጡ ሰዎች ተጠበቁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን ነን። ልድገምላችሁ፣ እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን ነንና። ካስፈለገ እኔም በስጋ የምመካበት አለኝ። ምንም በስጋ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ። በ8ኛው ቀን የተገረዝሁ ከእስራኤል ዘር ከብንያም ወገን የተወለድሁ ስሆን ከዕብራውያን ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርሁ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርሁ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርሁ። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውሁለትን ወደር የሌለውን የጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉን እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ይሄ ሰባኪ አይፈልግም። በእውነት ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆነና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤ እንድደርስም ናፍቃለሁ። በጣም የሚገርም 2 ቁጥሮች ልጨምርላችሁ። ይህን ሁሉ አግኝቻለሁ፣ ይህም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ወንድሞች ሆይ እኔ ገና እንደያዝኩት አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። ብዙ ክብር ላንተ ይሁን። የሚበልጡብን ብዙ የነበርን ሰዎች ነበርን። ጌታ ሆይ ሳትነካን ሳታበላሸን ወደ አንተ ከመምጣታችን በፊት የኔ የምንላቸው ምናልባት ራሳችንን ለማስጠለል እንኳን የምንዳዳባቸው ለሰው የማናስነካቸው ምናልባት ከሰው የምንለይባቸው ይህ አለኝ በማለት ብዙ ነበረን። ምን እንደሆኑ ሳናውቅ ስናገኝህ ለካ ጉድለት ናቸው። ሰው ቤት፣ ትዳር፣ ኑሮ የመሰረተባቸው እነዛ ሙላት የመሰሉ ለካ በአንተ ጉድለት ናቸው። አንተ ነህ ልክ፣ ጥጋብ ነህ አንተ። ያስተረፍክልን የረሃብ ቦታ ስለሌለ እነሱን በመራብ ልንሞላቸው አንችልም። ግጥም ያልክ ስለሆንክ እናመሰግንሃለን። በቋሚነት ብለጥብን፣ ከቀን በኋላ የምንደበቅባቸው አይኑሩ። ስናነጻጽር ብሎ ሊወዳደሩ እንዴት እንደማይችል ሲናገር ወደር የሌለውን እርሱን ማወቅ። አንተ ወደር የለህም። እስከዚህ ብዙ ነገሮች ይባላሉ፣ አንተ ግን እስከዚህ አትባልም። ማነጻጸር በራሱ ለፍጥረታዊ ሰው ካልሆነ በቀር አንተ አትወዳደርም። You are above all። ከሁሉ በላይ ነህ አንተ።
ይሄ ጉባኤ ይወድሃል፣ እንደገና ያደንቅሃል። እጆቻችሁን ነፃ አድርጉና ለኢየሱስ አጨብጭቡለት እስቲ እንደገና። ይሄ ጉባኤ ያጨበጭብልሃል። ብዙ ምስጋና፣ ብዙ ክብር፣ ብዙ ታላቅነት ለአንተ ይሆን። እልል እንልልሃለን በሆታ በፉጨት በሆታ በጭብጨባ እናመልክሃለን እንደገና። ብዙ ክብር ለአንተ ይሆን። አብ ሆይ ይህን ተኪ የሌለው ልጅህን ስለሰጠህን ተመስገን። የፍቅርህ ልክ ነው ኢየሱስ። የቃል ማስረጃ አተህ ነው እሱን የላከው። ከዚህ የሚበልጥ ፍቅር ለማንም የለውም ተባለል። ስለዚህ ለአንተ ክብር ተቀበል ነው ኢየሱስን። መንፈስ ቅዱስ እናመሰግንሃለን። በጥናት በትምህርት ልክ ልንረዳ የማንችለውን ይህን ጥልቅ መሲህ፣ ፍጹሙን ሰው፣ ፍጹሙን አምላክ ስላብራራህልን ነው። ለእኛስ እግዚአብሔር በምኑ በኩል? በመንፈሱ በኩል ገለጠው ተብሏል። ይኸው ፍቅር ይዞናል እስከ ዛሬ። እንዲህ እንድንሆን የረዳሃን ካንተ ሳይሆን ከእርሱ ያለውን እየነገርከን ዛሬም በእኛ ውስጥ ስላለህ መንፈስ ቅዱስ ሆይ ይሄ ጉባኤ ያከብርሃል። አሁንም ይህ ድምፅ እዚህ ጉባኤ ላይ ጮክ ይበል። ኦንላይን ሆነው የሚከታተሉንም ይህን ድምፅ ይስሙ። ይሄ ጉባኤ ጮክ ብሎ ኢየሱስ ይበል። ድገሙት እስቲ። በጣም የምትወዱት ከሆነ ድገሙ እስቲ። አሁንም ጌታ ኢየሱስ በቋሚነት ብለጥብን። ክብር የተባሉትን ከክብር በላይ ስለሆንክ በአንተ አንጻር አስንቀን። በቋሚነት ተገዝተንልህ ወደንህ እንድንቀጥል የጳውሎስን ልመና እኔም ለምናለሁ። በየግል ከዚህ ይልቅ እንድናቅህ እርዳን በክርስቶስ ኢየሱስ በኩል። ኢየሱስ በበለጡባቸው ተበልጦ ሳይሆን ኢየሱስ ስላልበራላቸው ነው። ልድገመው። ፍጥረት የሃይማኖት ሰዎች በየሚኖሩባቸው ክልል የሚበልጡባቸው ብዙ ነገር አላቸው። ኢየሱስ ተበልጦ ሳይሆን ስላልበራላቸው እንጂ ኢየሱስ ሲበራ ከመረዳት በላይ ስለሆነ በቋሚነት ለፍጥረት ኢየሱስ ይበልጣል። ምን ማለት ፈለኩ? በጣም እንድትሰሙኝ፣ ያው ጎበዝ ናችሁ አውቃለሁ እንደምትሰሙ። መዝሙር 118 ቁጥር 22 ላይ ታዲያ አንድ ቁጥር ናት ያነባታል። ከማቴዎስ 21:42 ጋር አያይዞ መዝሙር 118 22 21:42 ማቴዎስ ላይ ሁለቱ ጥቅሶች የአንድ ዕቃ ውድነት የሚለካው በዚህ ምድር በፈላጊዎች ልክ ነው። ፈላጊዎች እንዲፈልጉት የዕቃውን ምንነት ምናልባት ማወቅ ይጠበቅባቸዋል። ስለዚህ ዕቃው ማን እንደሰራው፣ የት እንደተመረተና ዱራቢሊቲውም ታይቶ ምን ያክል ነው ጥንካሬው፣ አቅሙ ተብሎ ዋጋ ይተመንለታል። ስለዚህ ዕቃዎች ዋጋቸውን ያክል ናቸው። እነዚህ ዕቃዎች እንደዚህ ሆነው ሲያበቁ ግን በተጠቃሚዎቹ ልክ ናቸው። ዕቃዎች በጣም ውድ ስለሆኑ ፍጥረት ሁሉ ሊገዛቸው አይችልም። መግዛት የሚችል ነው የሚገዛቸው። ሰው መግዛት ስላልቻለ ግን ዕቃዎቹ ረክሰው አይደለም፣ ዋጋቸው ውድ ነው። አንዳንድ ዕቃዎች እንደየሀገሩ ዋጋዎቻቸውና እንደየሰው ፍላጎት ሊወሰን ይችላል። ስለዚህ ውድነታቸው እንደየፍላጎቶቻቸው መጠን ይለካል። ስለዚህ ዕቃዎቹም ጥንካሬ በሰው ፍቅርና ዋጋ ቢለኩም ግን ደግሞ ገደብ አላቸው። የተናቀ የሆነው ተንቆ አይደለም። የተጣለ የሆነው የተጣለ ስለሆነ አይደለም። ማሰናከያ የተባለው ስለተሰናከሉበት እሱ
ሰው ወደ ህይወት እንዳይመጣ መውደቂያ ሆኖ አይደለም። ስለዚህ በአንዳንድ ሰፈር ይህ መሲህ ብዙ ተቀባይነት ያለው ባይመስልም ረክሶ ግን አይደለም። በወጋቸው፣ በትምህርታቸው፣ በአስተሳሰቦቻቸው ባይፈልጉትም የማይፈለግ ሆኖ አይደለም። ስለዚህ በተቀባዩ ልክ የዋጋው ውድነት አይወሰንም። ባይቀበሉትም ውድ ነው። ኢየሱስ ቁስ ወይም ጅንስ አይደለም። ባይፈልጉትም ውድ ነው። የተጣለ ቢመስልም ርካሽ አይደለም። ፍጥረት ይህን እንዲመሰክር አንድ ቀን ወደዚያኛው ለመሄድ ሲዳዱ በር ላይ ተንበርክከው ምላስ ሁሉ እሱ ማን እንደሆነ ጉልበት ሁሉ ምን ብሎ በአይናቸው ደግሞ ያዩታል። ፍጥረት ሁሉ አንድ ቀን ዛሬ ቢተውትም ከሃይማኖታቸው፣ ከትምህርታቸው፣ ከአስተሳሰቦቻቸው አለኝ ከሚሉ ከሚመኩበት ተነስተው ዛሬ ኢየሱስን ገሸሽ ቢያደርጉ ወይ ከአማልክቶቻቸው እንደ አንዱ ለመቆጠር የሚዳዳው ቢመስልም አንድ ቀን ፍጥረት ሁሉ ደግሞ ምን ይልለታል? ምላስ ምን ይልለታል? ምን ብሎ ጌታ እንደሆነ። ስለዚህ ይሄንን ፍጥረት ያየዋል አንድ ቀን። በእኛ ሰፈር ስሙ ደጋግሞ ሲጠራ ውድ ሆኖ እነሱ ሰፈር ርካሽ ሆኖ ሳይሆን ስላልበራላቸው እንጂ ቢበራ እኛ ቤት ያለው ውድነት እነሱም ቤት ይመጣል። ስለዚህ ከገበያ አንፃር የማይወሰን ስለሆነ እናንተም በሆነ እጄ ነፃ ቢሆን ለኢየሱስ ውድ ነህ፣ ክቡር ነህ። ስላከበር ነው አይከብርም፣ የከበረ ነው። በጣም ውድ እንደሆነ ልንጠነቀቅለት ልንችል አንችልም። ሳንጠነቀቅለትም ውድ ነው። ስለዚህ ኢየሱስን ገበያ ዲተራ ያደረገው የተቀባዩ ብዛትና ማነስ አይወስኑትም። የሚያጨበጭብለት ሰው ቢኖር ወይ ባይኖር ልኩ በአጨብጫቢዎች ወይም በማያጨበጭቡት አይለካም። እሱ እንዳውም ልንገራችሁ ማንም ባያምነው ለዘላለም ምን ያለ ነው? የታመነ ሆኖ ምን ያደርጋል? ይኖራል። ለኢየሱስ ከፍ ያለ ጭብጨባ አድርጉለት። ውድ ነው ይሄ ጌታ። ሃሌሉያ! ኢየሱስ ኢየሱስ ወዳጄ፣ ኢየሱስ ኢየሱስ መድኃኒቴ፣ ካፌ አላወርድም ስምክን፣ አላርፍም አረካም እስካገኝ። የተወደዱ ዕቃዎች ሰው ይወስናቸዋል፣ ዋጋ ይወስናቸዋል፣ ወይ ደግሞ እድሜ ይወስናቸዋል። በቃ አሁን ፊሊፕስ የሚል አለ ብዙ ሰው ውስጥ። ድሮ ጥሩ ዕቃ ሲባል ማ ይባላል? ፊሊፕስ ይባላል። ህንፃው ራሱ እኔ ከሐረር ስመጣ ቀድሜ ያወቅኩት ፊሊፕስ ህንፃ እዛ ሜክሲኮ አካባቢ ያለው ፊሊፕስ። ሁሉ ነገር ውድነቱ፣ ጥሩነቱ፣ ቆይታው በፊሊፕስ ይለካ ነበር። አሁን እኔ እንጃ እንግዲህ ወይ ሌላ ነው የሚያወሩት። ምድር እንዲህ ናት። አንድ ዘመን ላይ የገነነ ነገር እስከ ተወሰነ ጊዜ ድረስ የሰውን አእምሮና ልብ ይዞ የሰውን ኪስ እየጠየቀ ሊቆይ ይችል ይሆናል። እየቆየ ሲመጣ ያ ነገር ክብሩን እያጣ ወይም ዋጋው እየቀነሰ ሌላ ነገር ቀድሞ የያዘውን ደግሞ እያስለቀቀ ይቀጥላል። ስለዚህ ጊዜ፣ እድሜ፣ የሰው ፍላጎት ይወስናቸዋል። እነዚህ የለበስናቸው ልብሶች አሁን በጣም ልንከባከባቸው ይሆናል። ከአመት ከሁለት ዓመት በኋላ ደግሞ በጣም ጌታ ከረዳቸው መወሎያ ይሆናሉ። ካልሆነም ደግሞ ሌላ ልብስ ይመጣና ደግሞ እንተዋቸዋለን። እጃችን ላይ የምንጠቀምባቸው የትኛውም ማቴሪያል እያንዳንዳቸውን ስታዩቸው ውድነታቸው በገዛችኋቸው መጠን ሆኖ ሲያበቃ በቋሚነት ውድ ሆነው፣ በቋሚነት አስፈላጊ ሆነው፣ በቋሚነት የእናንተ ሕያው ቃል ሊሆኑ አይችሉም። ሰዎችንም ስታዩ እኔን ጨምሮ እዚህ ጋር የሆነ ዘመን ኖረናል። 50 60 70 80 ሲቀረን
ከዛ የት እንደሄድን ሳይታወቅ እፍ እንላለን። ግን በዘመናት መካከል ለውጥ የሌለበት ኢየሱስ ክርስቶስ ትላንትናም ዛሬም እስከ መቼ ምንድነው? ተቀባይ አይወስነውም፣ ገዢ አይወስነውም፣ የዋጋውን ክብደት መንግስት አያወጣለትም። ኢየሱስ በቋሚነት አብ ለፍጥረት የላከው ውድ ነው። ጩሁና ኢየሱስ በሉ እስቲ አንዴ ኢየሱስ። ስለዚህ እዚህ ላይ በጣም ተረጋጉና ኑሩ። ውድ ስጦታ ከመቀበላችሁ የተነሳ እናንተም ውድ ሆናችኋል። ርካሽ አይደላችሁ። ውዱ ስለገባባችሁ ስለዚህ የሁኔታዎች መቀያየር የማያሰጋው፣ የወቅቶች መፈራረቅ የማያሰጋው በቋሚነት ውድ ኢየሱስን ከዚህ በላይ በምን ቆይ ላውራው? የተናቀ ወይም የከበረ ሲባል እኛ አጨብጭበን የምናከብረው እኛ ንቀን የምናዋርደው ከመሰላችሁ በጣም ተሳስታችኋል። ፍጥረት የጎደለው የነበረው ያ ክብር የአንድ ልጅን ክብር አየን አይልም የእግዚአብሔር ቃል? ክብር የአብ ክብር ስታንደርድ ነው። ጥግብ የሚያደርግ ውድ ነው። ይህን ውድ ገዝታችሁት ከሆነ ተቀብላችሁት ከሆነ ይህ ውድ እናንተ ቤት ገብቶ ከሆነ የእናንተም አድራሻ፣ የእናንተም ቤት፣ የእናንተም ጠረን ተቀይሯል። ስለዚህ የሁኔታዎች መቀያየር አያስጓችሁ። የማይቀያየር ውድ በሕይወታችሁ ገብተዋል። በሌላ ነገር ልንሸፍነው የማንችለው የከበረ በጣም ሶሪ ስለዚህ ቃል እንዳው ቅብጥብጥ የሚያደርግ ሽርጉድ የሚያደርግ አምላክ በርቶልናል። አንድ ታሪካችንን የተቀላቀለ ተቀላቅሎን ወደ መንገዱ የመለሰን ወደ የፕሮግራሞቻችን ስንሄድ ተቀላቀለን። የምንቅምበት የምንጠጣበት የተጋደምንበት ቦታ የጠፋንበት በሃይማኖት ቤት ይሁን በየነበርንባቸው መንገዶች ሰማይ ሆኖ የጠራ ሳይሆን መሬት መጥቶ ስጋም ለብሶ ታላቅ ወንድም ሆኖ መንገዶቻችንን ተቀላቅሎ ወደ መንገዱ የመለሰን እኛ ቤት የተቀላቀለ ውድ አለ። እኛ ቤት የገባ ውድ በቃ ማይረክስ ሁሌ ውድ ሁሌ ክቡር የሆነ ሁሌ የምንንቅበት ሌላውን እሱ ውድ ስለሆነ ምን ማለት መሰላችሁ? አሁን ስናነብ ጥቅሱ በቀላሉ ይገባቸዋል። የውድነቱን ልክ በናክበት መጠን ታሳያለህ። ፍጥረት ሙላቴ የሚላቸው አሉ። በቃ ከሌኮ ሀብታም ነው፣ ከሌኮ ተምሯል፣ ከሌኮ ይሄ አለው ብሎ ሰው ፕራውድ የሚያደርግበት እንደ ሙላት የሚቆጥረው አለው። ሰው የራሱ ፍጥረታዊ ሰውን ኑሮውን ህይወቱን ትዳሩን እዛ ዙሪያ ይሰበስባል። ሙላት ይመስለዋል። ሌላ አይቀበልም። ለሱ ክብር ጥግ ጫፍ ይሄ ይሆንለታል። ስለዚህ ይሄን እያሰበ ይሄን እያኖረ ሌላ አለማሰብ ይሄ ክቡር ሆኖለት ከሌላው ራሱን በዚህ ለይቶ የከበረ የሞላለት ነገር እንዳለው አስቦ ይኖራል። ኢየሱስን ለማወቅ ይሄን ማፍረስ አይጠበቅባችሁ። ኢየሱስ ግን ሲበራለት ሰው ሳይፈልግ ይንቃቸዋል። ሚንቃቸው ሙላት ስለሌላቸው ነው። ጉድለት ናቸው ባይሰልፍ በራሳቸው ኖረው ሲጨርሱ ወይ ራሳቸውን አንቀው ይገላሉ። ነበራቸው እኮ ወይ ፍርድ ቤት ሰው ገለው ይታሰራሉ፣ ወይ በሽተኛ ይሆናሉ፣ ይማቅቃሉ። ሙላቴ የሚሏቸው እነዛ መጨረሻ ስለሌላቸው ሰውየውን በቋሚነት ጫፉ ላይ ከጉድለቱ ጋር ያጋልጡታል። ኢየሱስ ደግሞ እነዚህ ሳይኖሩ ጥግብ ያደርጋል። ኖሩንም አልኖሩንም ኢየሱስ በራሱ ጉድለት የለበትም። ስለዚህ ይሄ
ሲነካ ለካ እነዚህ መጠለያ ሳይሆን ጉድለት እንዳውም ላይ ምሯችሁ ብዬ ነው ብሎ ጉድፍ ናቸው ብሎ ያቀርባል። እና ኢየሱስ ክቡር ነው። የተመንለትን ያክል አይደለም፣ ግን እንዳቀራረባችን እንወስነዋለን። እስቲ ዝም ብዬ መዝሙር 118 ቁጥር 22ን ታዲን እንስማ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ምን ማለት ነው? ግንበኞች ቤት ቢውል ማድረግ ፈለጉ። ስለዚህ እየተገለበጠ ይመጣል ድንጋይ። ታውቃላችሁ፣ ዞር ዞር ብሎ ማየት ነው። አዲስ አበባ ላይ ራሱ በጣም ብዙ እየተገነባ ያለ ቤት አለ። ስለዚህ ግንበኛ የሚያደርገው መዶሻውን ከያዘ በኋላ የተገለበጠውን ድንጋይ ያያል። ድንጋይ ያይና ለቅርጽ የሚሆነውን ወገብ ላይ፣ መሰረት ላይ፣ ኮርነር ስቶን ላይ፣ ማዕዘን ላይ የሚገባውን ያያል። ያይና ግንበኛው ሄዶ እየፈነከተ ቅርጹን ያስተካክለዋል። አስተካክሎ ለግንቡ ያመቻቸዋል። ይሄንን እኔ የቀን ሰራተኛው ሆኜ አይቼዋለሁ። ይጠርቡና አንድ ቦታ ያከማቹታል። ይጠርቡና ግን አንዳንድ ጊዜ ቢጠረብ ቅርጹ የማይመጣ የሚመስል ድንጋይ ደግሞ አላቸው። ቢያዩት ለኮርነርም አይሆንም፣ ወገቡ ላይ አይሆንም፣ መሃል ላይም አይሆንም፣ መሰረት ላይም አይሆንም። ከዛ በመዶሻ ገፍተው ወደ ከተጠረበው ያወጡታል። ለምንም አይበጅም ብለው ማለት ነው። ይህ መሲላል ግንበኞች ሊገነቡበት ፈልገው ቅርጽ ስለሌለ ከድንጋዮች መካከል አውጥተው ምን አደረጉት? ጣሉት። ምን አደረጉት? ድንጋይ ሲጣል ደግሞ ምን ይሆናል? አይደለም እንቅፋት ይሆናል ወይም ማሰናከያ ነው የሚለው የኛው ቃል። የሚሰናከልበት ሰው ግንበኛው ከድንጋዮች መካከል ምን ስለሚያደርገው ነው? አውጥቶ ይጥለዋል። ሲጥለው ደግሞ አንዳንዶች ይሄ እንቅፋት ድንገት ይመታቸውና ይወድቃሉ። እንዳው ዝም ብሎ ሲታይ ለግንብ ለማዕዘን አይሆንም፣ ለወገቡ ለመሰረት ግንበኛ በአጠቃላይ አልመረጠውም ድንጋዩን። ይህ ኢየሱስ ግንበኞች ምን ብለውታል? ንቀውታል። ለግንባታ አይሆንም፣ ለመሰረት አይሆንም ብለው አውጥተው ጥለውታል። ስለ ጣሉት ደግሞ አንዳንዶች በዚህ ድንጋይ ይሰናከላሉ። ግንበኞች የናቁት ድንጋይ ነው እና አብ ግን ይሄንን ድንጋይ የምን ራስ አደረገው ይላል? የማዕዘን ራስ። ይዳሃ አሜን። የምን ራስ? የማዕዘን ዋና ነው። አቤላ ከዋን እንዳውም እሱ ከሌለ ቤቱ አይቆምም። ስለዚህ በአብ የማዕዘን ድንጋይ ነው፣ ለግንበኞች ግን የተጣለ ነው። ቢጠረብ መልኩ የማይመጣ ነው። እግዚአብሔር በሰው ዘንድ የተጣለ ነው፣ በእግዚአብሔር ዘንድ ግን የተመረጠ ነፍሴ የምትወደው ምኔ ምርጤ የመረጥኩት ድንጋይ ነው፣ ውዴ ነው። አግኝተኸው ነው በሱ መገንባት? አግኝተኸ ነው ወይ መሰረት? የጣለው ግንበኛ እንጂ አብ ጥሎት አይደለም። በአብ ምን ያለ ነው? የተመረጠና የከበረ ነው። ዞር በሉና ኢየሱስን ማንም ሊያናንቀው አይችልም። አብ አክብሮታል። ንገሩት፣ አብ አክብሮታል። አንተንም አብ አክብሮሃል። ንገሩት ይሄን በመቀበል ምክንያት። ለዚህ ነው አንዳንዶች ተሰናክለው ወደቁበት። ለምንድን? ለእኛ ግን እርሱ ምንድን ነው? ያው ድንጋይ ጥለውታል። ያው ድንጋይ መሰናከያ ነው። እኛ ቤትስ ያው ድንጋይ የማዕዘን ራስ ነው። ያው ድንጋይ የመዳን ምክንያት ነው። እስቲ ኢየሱስ በሉ። ኢየሱስ እኔ ቤት ክቡር ነህ በሉት እስቲ። ኢየሱስ አብ እንዳከበረህ ነህ በሉት ባካችሁ። ተቀብዬሃለሁ። ኢየሱስ የማዕዘን ምንድነው? ራስ ነው። ቴንኪዩ። መዝሙር ኢየሱስ ራሱ በስጋ ከተገለጠ በኋላ ማቴዎስ 21 ከዛ በቃ ስብከቴን ጨረስኩት ማለት ነው። 21:42 ኢየሱስም እንዲህ ተብሎ በቅዱሳት መጻሕፍት የተጻፈውን አላነበባችሁምን አላቸው። ራሱ ማለት ነው። ቀጥል።
ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እሺ እግዚአብሔር ይህን አድርጓል። እግዚአብሔር ምን አድርጓል? ይህን አድርጓል። እስቲ በሉት አንድ ጊዜ ድገሙት እስቲ አንዴ። እግዚአብሔር ይህን አድርጓል። ቀጥል። ስራውም ለዓይናችን ድንቅ ነው። ስራውም ለዓይናችን ምንድነው? ድንቅ ነው። በቃኝ። በጣም የሚገርማችሁን ነገር ልንገራችሁ። እሺ እንዲህ ነው በቃ እሱ እንዲህ ነው። ለምንድነው ጌታ ይሄን ያለው? እናንተ መጽሐፉ ስታነቡ ሰው የሚመካባቸው ነበሩና ወደሚመካባቸው ይህ ብርቱ ሰው ሳውል የሚባለው ወይም ጳውሎስ የሚባለው ሰው ሲናገር ታያላችሁ። ይህ ሰው ሰው በምድር ላይ ሲኖር እሱ በነበረበት ዘመን ኢየሱስን በሥጋ የተገለጠበት ዘመን ላይ ሰው ከሚመካባቸው ተነስቶ ይህንን ድንጋይ ገፍቶት ነበር። እነዛ የሚመኩባቸውን ካስፈለገ አለ ቁጥር 1 ቁጥር 4 ማንም በሥጋ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ። አንደኛ በ8ኛው ቀን ምን ብያለሁ? ተገርዣለሁ። ይህን ያለው ጳውሎስ ነው። በዛ ዘመን ላይ ስለ ሥጋ መቆረጥ ወይም ስለ መገረዝ አይሁዳውያን በጣም ፕራውድ ያደርጉ ነበርና እንደተገረዘ ሰው ከእግዚአብሔር ጋር ሰላምን ወይም ኪዳንን የዘላለምን ኪዳን እንዳደረገ ዘሌዋውያንን የሙሴን ታሪክ ያነሱና እኛ እኮ ተገርዘናል ይላሉ። ስለተገረዝን ኮቨናንት አለን፣ ከእግዚአብሔር ጋር ፍቅር ነን፣ እናንተስ አልተገረዛችሁም ብለው በመገረዛቸው ምክንያት ይኮሩ ወይም ይመኩ ነበር። ወደኛም አውድ ስለማመጣው ታገሱኝ። በዚህ በመገረዝ መመካት እንደምታውቁት አለመገረዝ በእግዚአብሔር ፊት ሞት እንደሆነ የሙሴን ታሪክ ታውቃላችሁ። አለመገረዝ ከእግዚአብሔር ጋር ኪዳን የሌለው ሰው ተደርጎ ይቆጠር ስለነበር ክርስቶስ እስኪመጣ እንደ ጥላ ሆኖ መገረዝ ስላገለገለ በማንም የተወለደ ወንድ ሁሉ በየ8ኛ ቀን ወደ መቅደስ እየሄደ ይገረዝ ነበር። ይህ ለመነጋገር ቀጥሎ ያለውን ለማውራት መጀመሪያ ከእግዚአብሔር ጋር ሰላምን ለማድረግ ይገረዙ ነበር። ሙሴም ልጁን ስላልገረዘ እግዚአብሔር ሊገለው ፈለገ የሚለውን እያነሱ የተገረዝነን ስለዚህ ፕራውድ አለ ምንመካበት ምንኮራ ማንም እኛን እንዲህ ሊያደርገን አይችልም ብለው ያስቡ ነበር። ቀጥሎስ ምንድነው የሚለው? ተገረዝኩ። ቀጥሎስ ምንድነው? አንድ ላይ ንገሩኝ እስቲ። ቁጥር 4 በ8ኛው ቀን የተገረዝኩ እንደገና ከእስራኤልም ትውልድ ነኝ። አምጁ እስራኤላዊ ነኝ። እግዚአብሔር የሰራው ረጅም ታሪክ ከዚህ ማህበረሰብ ከዚህ ሀገር ጋር የተለየ ኪዳና እኔ የዛ ሩት ውስጥ አለ። እኛ የምንመካበት ዕብራውያን ነን። ምክንያቱም በዛን ጊዜ ዕብራውያን በሁለት ይከፈል ነበር። ከወደ ግሪክ ሀገር ይመጡ የነበሩ በዘር ዕብራዊ በቋንቋ ግን ሌላ የግሪክን ቋንቋ ይጠቀሙ የነበሩ ዕብራውያንና በኢየሩሳሌም ሆነው ዕብራዊ ሆነው ተወልደው ዕብራይስጥ የሚናገሩ የነበሩ ወይም አረማይክ ቋንቋ ይናገሩ የነበሩ ነበሩና በቋንቋቸው ጭምር ፕራውድ ያደረጋ እኛ ከወደ አውሮፓ የመጣን አይደለንም። we are Jew ትምክህተኞች ነበሩ። እኛ ነን ይሉ ነበር። እሱ ብቻ አይደለም። እሱን ከፈለጋችሁ እኔ ራሴ ምናዊ ነኝ አለ። እስራኤላዊ ነኝ ወይም ዕብራዊ ነኝ። እሺ ከብንያም ወገን ነበርኩ ይላል። ብንያም ታውቃላችሁ የያዕቆብ 12ኛው ልጅ ወይም ትንሹ ልጁ ነው እና ያ ብንያም በጣም ይወደድ ስለነበረ በአባቱ ከነገዶች ሁሉ እንደተለየ ተደርጎ ይቆጠር ነበር። ከዚያ ነገድም የመጀመሪያ የእስራኤል ንጉስ እንደወጣ ታውቃላችሁ። ስለዚህ ዕብራዊ ብንያማዊም ነኝ። ብንያማዊ ነኝ። የእግዚአብሔር የመጀመሪያው ንጉስ ሳኦል የሚባለው ንጉስ የወጣበት ጎሳ እዛ ውስጥ ነኝ። እሺ ስለ ሕግ ብትጠይቁኝ ምን ነበርኩ? ፈሪሳይ ነበርኩ። ፈሪሳይ ሳይሆን ከፈሪሳይም በላይ መምህር ነበርኩ። ስለ ጽድቅ ብትጠይቁኝ ምናልባት በሕግ የሚገኝ ጽድቅ አለ ተብሎ ከታመነ በዛ ደረጃ ያለ ነቀፋ ነበር። ሙሉ ሰው ነበር። ነውር የለም። እኔን ስለ ኃጢአት የሚከሰኝ ማንም አልነበረም።
እንግዲያውስ ፈሪሳዊ በሕግ ከቀናና እንደ ጻድቅ ራሱን ቆጥሮ የሚኖር ከሆነ አንድ ነገር ይጠበቅበታል፣ ቅናት። ስለ ቅናት ብትጠይቁኝ ደግሞ ቀንቼ ቤተክርስቲያንን ያለ ልክ ማሳድድ ነበርኩ። እነዚህ ሁሉ አሉኝ። እናንተ አሉኝ የምትሏቸው እነዚህ ናቸው አላው። እኔ በልጣችኋለሁ። ከእናንተ በላይ በጣም በጽድቅ መኖር፣ ጽድቅ የሚለው በሕግ የሚገኝ ጽድቅ አለ ተብሎ ይታሰብ ይማሩም ስለነበረ ያንን ለማለት እንጂ ሕግን በመጠበቅ የሚመጣ ጽድቅ የለም። እሱ ቢኖር ሌላ ጽድቅ አይገለጥም ነበር። እንግዲያውስ ምንድነው የለህም የምትሉኝ አለ። ይህ ሰው በፊታችሁ ቆሞ ይሄን የሚናገር ይሄን ደብዳቤ በእስር ቤት ሆኖ የሚጽፍላችሁ ይህ ጳውሎስ የተባለ ሰው እነዚህ ሁሉ የነበሩት በእነዚህ መካ የነበረ፣ በእነዚህ በጎዳና ይወጣ ይገባ የነበረ፣ በእነዚህ ተዳደር የነበረ፣ በእነዚህ ምክንያት ቤተክርስቲያን ያለ ልክ የሚያሳድድ የነበረ፣ ይኸውላችሁ አንድ ቀን ወደ ደማስቆ ሲሄድ ይሄ ሰው አለ አንድ ክብር ተገናኘው። አሁን መልእክቴ ይሄ ነው። በዚህ ምክንያት ደብዳቤ አጽፌ ከምኩራብ አለቆች አጽፌ ሰዎች አስይዤ አሳስሬ ወደ ኢየሩሳሌም አስመል ላስገድል ደብዳቤውን ከካህናት ጻፍ ይዤ በሚሄድ ሰዓት አንድ የማላቀው ስለራሴ ስታንዳርድ ቁንን ያልኩበት ማንም አፉን በኔ የማይከፍት በጽድቅ የሚኖር የነበረ ሰው ዕብራዊ፣ ብንያማዊ፣ ሕግ አዋቂ፣ ፈሪሳዊ፣ የተገረዘ ዕብራዊ 7 ነበርኩ። የተመካው ነበርኩ። ሰው እኔን ሲያይ ይፈራ ነበር። አናንያን ጠይቁት። በኢየሩሳሌም የነበሩ ደቀ መዛሙርትን ጠይቋቸው እንዴት ይፈራ እንደነበር። እሱ ፊት አታቁመኝ ይባል ነበር። እንዲህ ነበርኩ። ስለ ራሱም ሲናገር እንዳውም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ተሳዳቢ ይላል፣ አሳዳጅና አንገላች ምንም ብሆን ሳላውቅ ባለማመን ስላደረኩት ምህረትን አገኘው። የኃጢአተኞች ምን ነበርኩ እንደሆንኩ የተሰማኝ አለ። እኔ እንደ ጻድቅ እንጂ ኖርኩት የኃጢአተኛ ዋና እንደነበርኩ አላቅም። አንድ ቀን ግን ሙላቴ ከመሰለኝ ዓለም እኔ ብዬ ከመመካበት ልምምድ ሰው ከገደልኩ ካስገደልኩበት ልምምድ ፈሪሳዊ ተው ከተቆጠርኩበት ልምምድ ድንገት በሉ ሐዋርያት ሥራ ምዕራፍ 9 ቁጥር 1 ድንገት ከሰማይ አንጎዳጎደ ድምፅ መጣ። የእግዚአብሔር ብርሃን በዚህ ሰው ላይ አረፈ። ኢየሱስም ሊያብራራው በማይችል አንዳች ዲቫይን ኮኔክሽን በውስጡ ላይ ይህ ብርሃን ይህ በሆነ ጊዜ ወደቀ። ማነህ አንተ? እያሳደድኩ እምጥል እንጂ እምወድቅ አይደለሁም። እኔ ዋሪው ማነው የጣለኝ? እኔ እኮ ሳኦል ነኝ። እኔ እኮ የምመካ፣ እኔ እኮ ፈሪሳዊ፣ ሕግ አዋቂ፣ ሙሉ ሰው። ማነህ አንተ? ኢየሱስን ጠየቀው። ኢየሱስ ጨዋ ነው። እኔ ፈጣሪህ ሰሪህ ቢለው ይችላል አይችልም? ይችላል። ኢየሱስም በልኩ ወረደ። አንተ የምታሳድደኝ ግን ያሳደድኩ ነው። የናዝሬቱ ማን ነኝ? በቃ እቺ ቃል የሰውን ቅርጽ ተቀይራለች። ማነህ አንተ? አንዳንዶች በራይ ማይነኩ ይመስሉ በሃይማኖት ቤት የነበሩ ማን ነካ? ማነህ አንተ? ሃይማኖት ቤት ያሉ ሌላ እምነት የሚከተሉትን ሁሉ ማነህ አንተ? ልስልስ ብሎ እኔ ኢየሱስ ነኝ። ዋው! ይሄ ድምፅ አይደለ ወይ አበላሽቶ ያስቀረን? ይሄ ድምፅ አይደለ ወይ ዛሬ 10 ይሄን ስም የሚያስጠራን? ይሄ ስም አይደለ ወይ ዛሬ ነገራችንን የቀየረው? ይሄ ስም አይደለ ወይ ዛሬ ብዙ እህቶችና ወንድሞች መሃል
ደግሞ የማይጠፋ የቅዱሳን ማህበር የከተተን ይሄ ስም አይደለ? ጩሁና ኢየሱስ በሉ እስቲ። ኢየሱስ እኔ ኢየሱስ ነኝ። እኔ ኢየሱስ ነኝ። ወድቋል። ሊነቃነቅ ሲጥ አራ የተወጋ ሰው ከተነቃነቀ ፔኑ ይጨምራል። የመውጊያውን ብር ብትቃወም ምን ይልብሃል ያለው የሆነ ነገር ይውጋችሁና እስቲ ተንቀሳቀሱ፣ ህመሙ ይጨምራል። አትሰቃይ። በጣም ተይዘሃል። እኔ እኮ ማን ነኝ? ኢየሱስ ነኝ። ኢየሱስ መንግስታት ይስሙ፣ ፍጥረት ይስማ። ይሄ ስም ገና በአዲስ አበባ ሰማይ ላይ ይጮሃል። ማነኝ? ኢየሱስ ነኝ። ይህ ስም ልስልስ ብሎ ይመጣል፣ ትልልቆቹን ይረብሻል። እንደ በቃ እንደ ሞላለት ያስብ የነበረን ሰው ኢየሱስ ነኝ አለው። ለረሳን ሰዎች ኢየሱስ እንደገና ስሙን ያስታውሳችሁ። ይህን ስም እንዴት ለመጥራት ፈተና እንደነበር አብረን የነበርን ሰዎች እንተዋወቃለን። እዛኛው ቤት ቀጥታ ከጠራኸው ቀጥታ ይዋጓል ከፊት። ለዛ ነው ብዙ ነገር እንደረደራለን። ዛሬ ሳይደረደር ኢየሱስ ብቻውን ጌታ ነው። ጩሁና ኢየሱስ በሉ እስቲ። እኔ ኢየሱስ ነኝ። ተርኒንግ ፖይንት። ይሄ ሰው ሽፍት ያደረገው ይህ ድምፅ ከዋናው ባለቤት ከራሱ መጣ። ማንኝ የሚል ኢየሱስ። within fraction of second መነካት ፕሮሰስ አይደለም፣ ድንገት ነው። ድንገት ይሄ ስም ሲበራ ማረጌ ልትል፣ ይሄ ስም ሲበራልህ እኔ የማህበሩ ዋና ነኝ ልትል፣ ፈሪሳዊ ነኝ ልትል፣ ይሄ ስም ከከበሩት ይልቅ ነው። ይሄ ስም ሞልቶልኛል ከምትለው በላይ ነውና ይሄ ስም እንደሆነ እንደ አበበ እንደ ሰለሞን ከመሰለ በጣም ተሳስተሃል። እስቲ ይሄ ስም እንዴት አብ ያለ ልክ ከፍ እንዳደረገው ፊልጵስዩስ 2 ላይ ታችኋል። ከስም ሁሉ በላይ የሆነውን ስም ምን አደረገው? ይህ ስም እስቲ ታክሲ ውስጥ ግባ ሰለሞን ብትል ማንም ሰው ዞር ብሎ አያይም። ኢየሱስ በል እስቲ። ይህ ስም እስከ ዛሬ ይረብሻል። ይሄ ስም እስከ ዛሬ ፍጥረት ላይ ተጨንቆበት ፍጥረት ይኖራል። ይሄን ስም ዲያብሎስ ያውቀዋል። ይሄ ስም ዛሬ በሰማይ በዚህ ስም ምክንያት ሰማይ ስርዓት ይዟል። ሲኦል ሲኦል ሆኗል፣ ገነት ገነት ሆኗል። ይህ ስም በሰማይ ከብረዋል። ትንሽ ፈተና የሚመስላችሁ እዚህ ነው አይደለም? ግድ የላችሁም። ይህ ስም ቁንን ያለ ስም ነው፣ የከበረ ስም ነው። ኢየሱስ ነው ያከበረኝ፣ ጌታዬ ነው ከትቢያ ላይ ያነሳኝ፣ ዝም አልልም በክብሩ። ኢየሱስ ነው ያከበረኝ ስትል ዲግሪክ ማስተርስህ ይሄ አማራ ኦሮሞ መንፈስህ እንዴት ይቀጥላል? ኢየሱስ ከነገድ ሁሉ በላይ ከቋንቋ በላይ ሰው እንደ ሞላ ከሚያስበው በላይ ስለሆነ ጌታዬ ነው ከትቢያ ላይ ያነሳ፣ ዝም አልልም ለክብሩ ዘምራለሁ፣ የባረከኝ ጌታ አከብረዋለሁ። ኢየሱስ ነው ያከበረኝ፣ ጌታዬ ነው ከትቢያ ላይ ያነሳ፣ ዝም አልልም። እባካችሁ ተመለሱ፣ ወደ ኋላ ተመለሱና በዚህ ፍቅር ተመሰጡ። በዚህ ስም ተያዙ፣ በዚህ ስም ተጓደዱ። እንደገና አብ ያከበረው ስም፣ ከስም ሁሉ በላይ የሆነው ስም ኢየሱስ ትይዋለሽ እንዳለ መልአኩ፣ ይህ ስም ኢየሱስ ነኝ፣ ኢየሱስ ነኝ መጥቶ በብዙ እንደክም የነበርነውን እኛን ኢየሱስ ነኝ አለን። በየቀኑ ወረፋ አልበቃ ብሎን
የሚነክሱ ባሉበት መካከል በቋሚነት የሚነግሰው መጥቶ ኢየሱስ ነኝ። ብዙ ደክም ነበር። ኢየሱስ ነኝ 8 ነጥብ የለው። ኢየሱስ ነኝ። እኔ አሁን ይሄን እመኛለሁ። በኢየሱስ ብቻ የተነካ ሰው በግል እንዴት ተስተካከላለ? ይስም እምትቆራበትን ሜዳ አርጎ በሱ ወደ መኩራት አለኝ እምትለውን ጉድለት የሚሆኑብህ ሲሞላልህ ነው እሱ። ስማኝ አንተ ጴንጤ፣ ኢየሱስ ሙላት ነው ብዬ ሰብኬ የሚሞላልህ ሳይሆን እሱ በራሱ ሙሉ ነው። ጉድለት አይሰማም። ይሄ ቀረኝ አያስብልህም። ሰማይ ገብተህ የራሱ ወራሽ ሆነ ራሱ ዝም ብሎ ቁንን ያደርጋል። በምንም ታምር ይሄ የለኝም ልትል አትችልም። አንድ ሞላላ መንፈስ መጣ ቸርች። ኢየሱስ ጋር የማይመጣ ሰው ፍጥጥ ያለ ሁሌ እንትን ጉድለት ብቻ የሚያስብ ትውልድ፣ ነቀፋ ይሄ የለም ወይ የሚል መጣ ፍጥጥ ያለ። እግዚአብሔር አንዳንዶቻችንን መልሶ ከራሱ ያስጀምረን። ኢየሱስ የበራለትን ሰው ይሄ የለህም ብለህ ልታስለቅሰው፣ ይሄ ጎሎሃልና እኔን ተከተለኝ ብሎ ልታስከትለው፣ ኢየሱስ የበራለት ሰው ከሚሰጠው አለኝ ከሚባለው ሰው እንደ ትምክህት ከሚቆጥራቸው እንደ ዋዛ ንቆ ይውልህ የከበረ ካላየ የነበረው ክብር ሆኖ ይቀጥላል። ዕብራውያን ላይ ሲናገር የሚበልጠው መጥቷልና የነበረው ክብሩን አጥቷል ይላል። የነበረው ክብሩን ያጣው ክብር እንዲያጣ ስበክ ተብሎ ሳይሆን የሚበልጥ የነበረን ያስንቃል። ኢየሱስ ሙላትህ ብቻ ሳይሆን ሰው የሚሞላበት የሚመስላቸው እነዛ ለአንተ እንደ ጉድለት እንደሆኑ ይቆጠርልሃል። ሰይጣን ይደንግጣውን። ይሄ የላትም ብሎ ሊያስለቅስህ ይችላል። ይሄ የላትም ብሎ ሊያስነክስሽ። ለምን? ሞልተሃላ፣ ቀና ብለሃላ፣ ጉድለት የለብህማ። እንዳይሰማ ሆነ ሳይሆን ስለሌለብህ ነዋ። ኢየሱስ የህይወት ሙላት ነው። በጌታ በኢየሱስ ስም ኢየሱስ እንደገና እንደዚህ ይብራልን። ሙላት፣ እስቲ ሙላት በሉ አንድ ጊዜ። ሙላት። አየህ፣ ሰው ያለውን የሸጠው ተሰብኮ አይደለም። የሞላለትን ሲያይ አለኝ የሚለው ለመሸጥ አይቸግረው። አንተ አስራት አታወጣም፣ መባ በኩራት አታመጣም። የዓመቱ የመጀመሪያ ፍሬህን ብዙ ሰው አያመጣም። የዓመቱ የመጀመሪያ ገቢህን ይሄው ነዶ ያላቸውን ሁሉ አይልም ምን እያደረጉ እየሸጡ። ኪሳራ ነው ዓለም ይመስለው። አሁን ለአንተ ነው የሚመስልህ። ምክንያቱም መሬት ለማግኘት ብዙ መከራ ስላለ አሁን ያላቸውን መሬት ያላቸውን ሁሉ ይላል አንድ ትርጉም ላይ እየሸጡ ኢየሱስ አሸጣቸው። ሲበልጥባቸው ለበለጠባቸው አለኝ የሚሉትን አስገዙ። እንዴት ሰው ይስተካከላል? ያኔ በወረፋ ከሚሰብኳችሁ ትረፉ። ኢየሱስ የጥርካታ የሙላት ጥግ ነው። ጌታን ራት ከወሰድን በኋላ ከዚህ ጋር የተያዘ ዜማ እንዘምራለን። አብደን ነው የምንወጣው ዛሬ። ሰይጣን ይስማ። ኢየሱስ ስላለኝ በሉ እስቲ አንዴ። ሙሉ ሰው ነኝ፣ ሙሉ ነኝ በሉ እስቲ። ኩነኔ የለብኝም፣ ነውር የለብኝም፣ ኃጢአት የለብኝም፣ ውድቀት የለብኝም። ኢየሱስ ስላለኝ በአብ ፊት መቆም እችላለሁ በሉ እስቲ። ያው በቃ እንደዚህ ነው የሚያረጋችሁ። ይሄን ብያችሁ ዲያቆናት እየተዘጋጁ እችል ይበል። ጳውሎስ ልክ እንዲህ ሆነ አለ። እችን በጣም
ማለት ፈልጋለሁ። ይኸውልህ እንዲህ ስትኖር ዜማ ይቀየራል፣ አስተሳሰባችሁ ይቀየራል። ይኖረኛል ብለህ አትዘምርም፣ አለኝ ብለህ ነው የምትዘምረው። ውሎ ይቀየራል። አንዳች ለማግኘት ወጣ ገባ ስትል ስለጎደለህ አይደለም፣ ሰው ስለሆንክ ስለሚያስፈልግ እንዳው ተከታይ ስለሆነ ልትሰራ ትወጣለህ እንጂ ጎሎብህ አይደለም። የሆነ ቀን ወፍራም እንጀራ ትበላለህ የሚል ትንቢት ከሰማህ እንዳትሰማ። ቀን ይወጣልሻል የሚባል ትንቢት የለም። አብ ለኛ የሰጠን ቀን ኢየሱስ ነው። ኢየሱስ ራሱ ቀን ነው። በኢየሱስ ስም ኢየሱስ ቀኔ ነው በሉት። ኢየሱስ ቀን የሆነ ቀን እግዚአብሔርማ ቀና ያደርጋል። ቀና ብያለሁ ኦልሬዲ። እንዴ ድነሃልና መንግስተ ሰማይ ዛሬ ከኔ ጋር ሲባል በዳነ ፍራክሽን ኦፍ ሰከንድ ዛሬ በገነት ከኔ ጋር አሉ። መዳን ከጥጉ ነው እንጂ የሚያስጀምረ ሄደ አይደለም። አዝማሚያ ታይቶ የምትገባው ዛሬ ለከሳሾቻችሁ መልእክት አለኝ። ይሄ የለህም ለሚሉ፣ ይሄ የለሽም ጎሎሻል ለሚሉ፣ ገና ነህ ምን አለህና ብለው ድህነትህን ለማሳየት ለሚዳዱ ዛሬ መልእክት አለኝ። ኢየሱስ የዚህ ህዝብ ሙላት ነው። ኢየሱስ የዚህ ህዝብ ብቃት ነው። ዞር ብላችሁ ማንም ሲያሳንስህ አትፍቀር በሉት። ሲያሳንስህ ከራስህ አትጀምር በሉት። ባክህን ከጸሎት አትነሳ። ከጸሎት የጀመረ መንፈሳዊነት የለም። ከመስቀል እንጂ የጀመረው ከሃይማኖታዊ ልምምድ የጀመረ ክርስትና የለም። በጎ ነገር በማዘውተር የመጣ መንፈሳዊነት የለም። ሲበራልህ ሲገለጥልህ መስቀል ላይ የተንጠለጠለው የአርበኛ የአርቃን የተሰቀለው መሲህ የአብ ውድ የበራልህ ቀን ከጥጉ ሰውነታችሁን ሙሉ ሰው ነኝ ድኜ ቀርቻለሁ በሉት። ድኜ እናንተ እዚህ ያላችሁ አየህ ከዳንክ በኋላ ከቀን በኋላ አንዳንዶቻችሁ ግራጁዌት አድርጋችሁ ፒኤችዲ ሰርታችሁት ከሆነ እሰየው። አግብታችሁ ወልዳችሁ ሰርታችሁ አግኝታችሁ ከሆነ ትግሬም ሁን ጉራጌ እዛው ምንም ሁን እነዚህ ከቀን በኋላ ያገኘሃቸው ምንም ቢሆኑ ከበራልህ ብርሃን ቀጥሎ ልትደበቅባቸው ፈልገህ ከሆነ ኢየሱስን የመስቀሉ ጠላት ሆነህ እየተመላለስክ እንደሆነ ወቅ። ምክንያቱም ሙሉ ያልሆነውን ልትሞላበት የተጣርክ ስለሆነ። እስቲ ያው ስለ ዘር የሚጣሉ ሁሉ ብሸታቸው ሆዳቸውን ሲሞሉ ይተውታል። ዲግሪ ኖሮት መፍዙዝ የያዘው የማግባት እድሜው አልፎበት ሱሪውን እንዲይዞ ወፍራም መነጽር አድርጎ የሚሄድ ፕሮፌሰር ኢየሱስ ከሌለው የሚያሳዝን ፕሮፌሰር ነው እንጂ ሙሉ ፕሮፌሰር አይደለም። በጣም ባለጠጋኛ መካከል ቢኖር በምድራችን ላይ ባለጠጋ ሳይሆኑ ሀብታም ናቸው። ባለጠግነት በእግዚአብሔር ቤት የሚመጣ በመገለጥ የሚመጣ በመረዳት በህይወት የሚመጣ እንጂ ባለህ ነገር ብዛት የምትወልደው አይደለም። ይሄ አለኝ የሚሉ ሁሉ መስሏቸው ነው። እዛ ጋር ሰው ሊጠሩ ሊውሉ ሊቆዩ ሊያገቡ ይችሉ ይሆናል። ጉድለት ነው። ከሙላትህ ወደ ጉድለት በምንም ተአምር ጳውሎስም ይናለ ወደር የሌለውን የእርሱን ዕውቀት እንዳውቅ ወደር የሌለው ኢየሱስ አለ። በበራልኝ ጊዜ ሰው ይሰጠኝ የነበረው ጭብጨባ ፈሪሳዊ መሆኔ ገና ስገባ ቁጭ ያለ ሰው ሁሉ ሲቆምልኝ የነበረ ያ ሁሉ ልምምድ ለምን በማጨብጨብ የተቀመጠ ሲቆምል የሚሞላ ነገር የለም። ነካው እርካታውን ጥቁን ሲነካው ጉድለት ናቸው አለ። እነዚህ ውሾች አለ ጳውሎስ በእናንተ መካከል በመገረዝ እየተማመኑ በእናንተ መካከል የሚመላለሱ ሁሉ እንዲህ ሊያደርጓችሁ ነው። ከሞላልህ ዓለም
እንድትጎድል ነው የሚሰብኩ ውሾች ናቸው አለ። ክፍተትህን ይነግሩሃል። አልተገረስክም፣ ዕብራዊ አይደለህም፣ አልሞላልህም፣ ብንያማዊ አይደለህም፣ ፈሪሳዊ አይደል ይሉሃል። በሚሉት መንገድ ይበልጣቸዋለሁ። ግን እነዚህን ሁሉ እንደ ጉድለት እንዳውም አለ ጉድፍ ጉድፍ ምንድነው? ጉድፍ ንገሩኝ እንጂ ጉድፍ ምንድነው? ጋርቤጅ፣ ሰው ፕራውድ የሚያደርግበትን ጋርቤጅ ከትቼዋለሁ። አሁን ልጅ ነኝ፣ ኢየሱስ ሙላቴ ነው አለ። አሁን በቅቻለሁ፣ አሁን ቀና ብያለሁ። ወደዚህ ሊመልሷችሁ እንዳትሰሟቸው መድረክ ላይ የመጣ የተሳሳተ ስብከት አለ። አሁን እንዴት ከሞላልህ ዓለም ወደ ገንዘብ ፍቅር አትፈወሱም? እንደ አንዳንዶቻችሁ ጥጋብ። ስማ፣ ማንም ሰው ሲወለድ ሰው ሆኖ እንጂ የተወለደው አማራ ሆኖ የተወለዳለ፣ ትግሪ ሆኖ የተወለዳለ። እናንተ ማለት ቋንቋው ራሱ ነግረው አንተም እዛ አካባቢ ሲወራ ሰምተህ አዳብት አድርገህ አድገህ እንጂ ስትፈጠር ሰው ሆነ እንጂ የመጣኸው መርጠሃል ለመሆኑ። በተወለድክበት አገር ሌላ አገር ወስደው እኮ ቢያሳድጉ ኖሮ ፍሬንች እያወራ ታድግ ነበር። ሰው ብሎ ሊረካ ያልቻለበት ውስጥ እንዴት ዘው ትላለህ? ጉድለት ነው። ክብር መፈላለግ፣ አለኝ በምትሉት መስመር ማበጀት። እዚህ ቤት የሆነ በተለየ ሁኔታ ሰው አክሴፕት እንዲያደርጋችሁ በተለየ ሁኔታ ድምፅህን አታጎርንን። ይህ ዕውቀት እናንተ ቤት ቢበራ በቋሚነት ጠግበህ ሰው ምንም ሰጥቶ ሊያስቅህ እንደማይችል ሲያቅ ስለሚያስፈልግ የህይወት ክፍል ይሆናል እንጂ አንተን ሊሞላህ የሚመጣ ገንዘብ፣ አንተን ሊሞላህ የሚመጣ ፖለቲካ የለም። እኛ ከጥጉ ጀምረናል። ሁለት ነገር ቀርቶኛል፣ ይህን ብዬ ልጨርስ አለ ጳውሎስ። አንደኛው መሰዋት ቀርቶኛል፣ ሁለተኛ የትንሣኤ አካል አለኝ። ለእነሱም ቢሆን እርሱንና የትንሣኤውን ኃይል አውቅ ዘንድ ቢሆንልኝ በሞቱ። ከዚህ በኋላ ሊገደል የተዘጋጀ ሰው እንደዚህ ይላል፣ ሊሞት ሲል ምን ይሆን የተሰማው አለ ኢየሱስ። ያንን ስሜት እንዲሰማ ይፈልጋል። ደግሞ የትንሣኤ አካል ገና ይቀረኛል። ያ የትንሣኤ አካል ያንን እንዳገኝ በሕይወቴ 3 ነገር አደርጋለሁ። አሁን እንዳያስኩ አልቆጥርም። ትላንትናዬን ተወዋለሁ። በፊቴ ያለውን ያን ለመያዝ ኢየሱስ የሚጨምር ኮሚትመንት ውስጥ እንድገባ የጨመረ ስለርሱ የሆነ የእውቀት ብርሃን በእኔ እንዲበራ እፈልጋለሁ። እስከዚህ ያመጣኝ ያ የደማስቆ ነው አለ። ከዚህ በኋላ ጨምሬ እንድቀጥል እርሱን አሁንም እርሱን የማወቅ ጉጉት ኢየሱስ እንዲበራልኝ ከዚህ በላይ ከበራልኝ ካወቅኩት በላይ እንዲበራልኝ። ለምን አሁንም ለሱ ተበላሽቼለት እንድቀር። መንፈሳዊ ዓለም ሪል የሚሆነው በዚህ መንገድ ነው። ኢየሱስ ከፕሮግራም ያልፋል፣ ከስብከቶቻችን ያልፋል። ኢየሱስ በቃ የምትኖረው ነው፣ ጥግብ ብለህ የምትኖረው ነው። ለዚህ ነው ግራ ገብቶ ባለቀስክ ቁጥር መንፈስ በአንተ ውስጥ በማይነገር መቃተት በአንተ ሆኖ የሚረዳህ ሞልቶልሃል እኮ እያለ እሱን ከኔ ያለውን ወስዶ ይነግራቸዋል አይደል ያለው። እሱን እያስታወሰ አይዞ ትበላለህ አንድ ቀን እያለ ይሄ አንድ ቀን የተሳሳተ አንድ ቀን ፌክ አንድ ቀን ምንድነው? ይሄ አንድ ቀን ዛሬ እኮ ብንሞት ያዋጣናል።